እግዚአብሔር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ አይባልም ከሰው ማለት። ያኛው ሰውዬ ቶሎ አንብቦ የማይረዳ ቢሆንስ? እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል። ሌላው ጉጻጉጽ የሆነበት ውጣ ውረድ የሆነበት ሰው ሲሰማስ አይረበሽም? እኔ እንዲያው እግዚአብሔር ይመስገን ከሰው ጋር ተጣልቼ ሽምግልና ተቀምጬ አላውቅም። ይህ ምንድን ነው? የእኔ ልጅ እግዚአብሔር ይመስገን በጣም ጥሩ ልጅ ነው፣ ሸካፋ ነው። ያችኛቱን ለማብሸቅ እኮ ነው፣ ለመንካት። ጥሩ ልብስ ለብሳችሁ ከሆነ ጥሩ ልብስ ባለበት ሰው ላይ መመካት የለባችሁ። ልጅ ብትድሩ እናንተ በጥሩ ድግስ ከዳራችሁ በውሃ የዳረው ሰው እንዳይበሽቀው ማድረግ አለባችሁ። ልጅ ያላቸው ሰዎች ልጅ በሌላቸው ይመካሉ። ጎበዝ ልጅ ያላቸው ሰዎች ሰነፍ ልጅ ባላቸው ልጆች ይመካሉ። ስነ ምግባር ያለው ልጅ ያላቸው ሰዎች ዱርዬ ልጅ ባላቸው ሰዎች ይመካሉ አይባልም እንደዛ ሁሉ። ሌላው ቀርቶ ወላዶቹ በመካኖች ይመካሉ። አገራችንም ዓለማችንም የሚያወቀው ምን ይመስላችኋል? ምንድን ነው? ትምክህት ነው። ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣ በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱን እንመካለን እኮ። አሁን አይኑ የታመመ ሰው ካለ እውሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው ቀልን እኮ። በአንካሶች ሲሳቅባቸው ነው የሚውል። በዚህ ሁሉ መመካት ይህ ሁሉ እንዳልነበር ይሆናል። በሰው መመካት ወከንቱ ተአምኖ በሰው በእግዚአብሔር ንገብር ኃይለ በሰው መመካት። ዮሴፍ አንድ ጊዜ ግብፅ ታስሮ ሳለ የጠጅ አሳላፊውን ህልም ፈታለት። በቅርብ ቀን ከእስር ቤት ትፈታለህ አለው። ግን ስትፈታ እንዳትረሳኝ አለው። አሁን በማን መመካት ጀመረ? ግን መጽሐፍ ቅዱስ ምን ይላል? የጠጅ አሳላፊውም ዮሴፍን ረሳው ይላል። ለምንድን ነው ይላል? ዮሴፍ እስከዚያ ድረስ በእግዚአብሔር ሲመካ ብሎ ኑሮ አንድ ቀን ግን በጠጅ አሳላፊ ተመክቷልና። እና መመካት የሚባለው እሱ ነው። በእውቀት ዘሰ ኢትሜካ ለይትመካ በአእምሮ ወበለብዎ እግዚአብሔር። ሐና እንደዚህ አይደል ያለች? ሌላው ቀርቶ ወላዶቹ በመካኖች ይመካሉ። ልጅ ያላቸው ሰዎች ልጅ በሌላቸው ይመካሉ። ጎበዝ ልጅ ያላቸው ሰዎች ሰነፍ ልጅ ባላቸው ልጆች ይመካሉ። ስነ ምግባር ያለው ልጅ ያላቸው ሰዎች ዱርዬ ልጅ ባላቸው ሰዎች ይመካሉ አይባልም እንደዛ ሁሉ። ለእናት ክፉ ልጅ የላትም፣ ሁሉም ልጇ ጥሩዋ ነው፣ አይመካም። የኔ ልጅ ሴቶችም እኮ ሲመጻደቁ አንዳንድ ጊዜ እኔ ሳስበው ነው ዝም ብዬ የኔ ልጅ እግዚአብሔር ይመስገን በጣም ጥሩ ልጅ ነው፣ ሸካፋ ነው። ያችኛቱን ለማብሸቅ እኮ ነው፣ ለመንካት። እንደዚህ ያለ አሽሙር ራሱ ሰውን በነገር መውጋት ውስጥ ለውስጥ ፍጽሞ ነው። ለሰዎች ስሜት መጠንቀቅ ያስፈልጋል። ትምክህት ማለት እኛ ያለንን ነገር እየዘረዘርን መመካት። እግዚአብሔር አንዳንዱ ሰው ይውላችሁ የእናንተን ስኬት ስታወሩ የሌላው ውድቀት መታሰብ አለበት። እግዚአብሔር ይመስገን አሁን ያልተሳካለት ሰው ጋር ሁናችሁ ስታወሩ ራሱ መጠንቀቅ አለ። እኔ እግዚአብሔር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ አይባልም ከሰው ማለት። ያኛው ሰውዬ ቶሎ አንብቦ የማይረዳ ቢሆንስ? እግዚአብሔር እንዲያማርር እናደርገዋለን። እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል ሰው። ሌላው ጉጻጉጽ የሆነበት ውጣ ውረድ የሆነበት ሰው ሲሰማስ አይረበሽም? ይረበሻል። እያንዳንዱን ነገር መመካት ማለት በእኛ ሰዎች እንዲረበሹ አድርገን ማውራት መኩራት ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁም ጋር ይሁን። እኔ ሰው የሚወደኝ ሰው ነኝ ማለት ትምክህት ነው። ይሄ ሁሉ ሰው ሁሉ ይወደኛል እግዚአብሔር ይመስገን። ይቺ እግዚአብሔር ይመስገን ሁለት አይነት ናት። ጠየም ያለች ናት አንደኛይቱ፣ ጠይምትትና ይላሉ ሊቃውንቱ። ጠይምትትና ማለት ውሸቱን ነው ይወደዋል፣ ግን እኔ እንደዚህ ነኝ የሚለው ባፉ፣ ይሄ ጠይምትትና ይባላል። መካከለኛ ማለት ነው። ስለዚህ አሁን የምነግራችሁ ምንድን ነው? ይሄ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እግዚአብሔር ይመስገን በመሰለ ውስጣዊ ትዕቢት ነው። ይሄ ቀላል መስሏችኋል እናንተ አላችሁ። አሁን አቡነ ተክለ ሃይማኖት አንድ ሰውዬ መንገድ ላይ ያገኙትና መነኩሴ ነው እኮ እሱ ከዚህ ከአቡነ ኢየሱስ ሞዐ ገዳም ከአባ በጸሎተ ሚካኤል ገዳም አንስቶ ወደ ሸዋ ነው የሚሄደው። እሳቸው ደግሞ ከዚያ ተነስተው ወደዚያ ነው የሚሄድ። መንገድ ላይ ያገኙት። ወዴት ነው የምትሄድ አሉት። ወዴት እንደሚሄድ አላውቅም፣ እንግዲያስ ከኔ ጋር እንመለስ፣ ምን ጨነቀኝ ብዬ።
እግዚአብሔር እኔን ኃጢአተኛውን ወንድምህን እንድትመራኝ ብሎ ልኮህ እንደሆነ እግዚአብሔር ምን ብሎ ነው ለአንተ የሚያደክመኝ? እኔ አንተ ምንድን ነህ? ትቢቱ ማለት ነው፣ ትምክቱ። እኔ በጣም እንዲህ ያለው ንጹሕ ቅዱስ መነኩሴ ሰውን ለአንተ እግዚአብሔር የሚያደክመኝ አንተ ማን ስለሆንክ ነው አላቸው። አቡነ ተክለ ሃይማኖት የዚያን ጊዜ በነፋስ ተጭነው ለመሄድ የበቁ ቅዱስ ናቸው፣ አያውቅም እንጂ። ከዚያስ ምን አለው? እንግዲህ እግዚአብሔር ለእኔ ልኮህ ከሆነ አትንቀሳቀስ፣ አላከህ እንደሆነ ሂድ አሉት። ቁሞ ቀረ፣ መንቀሳቀስ አቃተው። እሳቸው ሲሄዱ ራባ ቆየኝ ቢል አይ እንግዲህ እኔ አልቆይም። እሳቸው ደግሞ ጭራሽ በእግር ብቻ አይደለም የሚሄዱት፣ በነፋስ ነው የሚሄዱት። ዛሬ መልአኩ ቆየው እንጂ አላቸው። አይ ትዕቢተኛ ነው ተወዋሉ። መጨረሻ ላይ አይ ቢሆንም ፍቅር ይበልጣል ተባሉ። እሳቸው ሄዱ ነው ሁለተኛ ራስህን አታስታበይ እግዚአብሔር ይቅር ይበል ሁላችንም ብለው መለሱት ያንን ሰው። መታበይ በቆምንበት ያስቀራል። አሁን እሱ ከገዳም ወጥቶ ስለማያውቅ ሌሊት ስለሚጸልይ ንጹሕ ስለሆነ ኃጢአት ሰርቼ አላውቅም ብሎ እኔ ከሰው ሁሉ የባስኩ መነኩሴ ነኝ የበለጥኩ መነኩሴ ነኝ ብሎ አስቧል። ግን የሚበልጡት አሉ ከዋክብት የሆኑ እንትን ሰምታችኋል። እንዲሁ እንቁራሪት አሉ ሁልጊዜ ወንዝ ውስጥ የምትጮኸው አሉ ምን ብላ ነው አሉ ነው እንግዲህ የባህሩ ንጉሥ እሷ እየመሰላት ነው አሉ የምትለው የወንዙ ንግሥት እኔ ነኝ ብላ ስለምታስብ ነው ይባላል። እና እንደዚያ ነው። አንዳንድ ጊዜ እንደው ዝም ብለን ብቻችን ታጥረን ስለምንኖር ወጣ ስላላል ከራሳችን ቅርፍት ወይም ማዕቀፍ ስላልወጣን ከኛ በላይ ሰው ያለ አይመስለንም በእውነቱ ማለት ነው። ከቃሉ ጋር ናችሁ። እና እግዚአብሔር ከትምክህት ያድናል። አትመኩ። በልግስናችን መመካት፣ በትጋታችን መመካት። እግዚአብሔር የተመሰገነ ነው። የኔ ዘመዶች ግብረ ሰላም ያበላሉ፣ እኔም ተመስገን ነው። ከአራት ጊዜ በዓመት አበላለሁ። ምን ትንስቡ ብሎ 7 ገዳም ተሳልም ያለው እንዲሁ ምን ሰው የማይመካበት አለ። የምዘረዝረው እኮ እየለቀምኩ እናንተ ውስጥ ያልጠቀስኩት ነገር ትምክህት እንዳይመስላችሁ ያልሆነ እንዳይመስላችሁ ብዬ ነው። እያንዳንዷን ነገር ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። እኔ እንዲሁ እግዚአብሔር ይመስገን ከሰው ጋር ተጣልቼ ሽምግልና ተቀምጬ አላውቅም። ይህ ምንድን ነው? ትምክህት ነው። አቤት አቤት! አሁን እንግዲህ ጻድቃን ልባችሁ ቅን ሁኖ አይደለም። የልባችሁን ሰርታችሁ ሰው ሳያውቅባችሁ እየቀራችሁ ሊሆን ይችላል፣ አይታወቅም። እኔ እንዲሁ እንደዚህ አይነት ሰው ነኝ፣ እንዲሁ ሰው ጋር እንዲሁ ሰው ፊቱ እጅ አላውቅም እና እንዲሁ እንዲህ ያለ ትምክህት ተራግፎ ያጥፋልን መድኃኒዓለም። ይኸውላችሁ እዩት፣ አገራችንም ዓለማችንም የሚያወቀው ምን ይመስላችኋል? ምንድን ነው? ትምክህት ነው። ነው አይደለም? ነው። ጣሊያን ኢትዮጵያን የወረረ ምን ብሎ ነው? ትምክህት እኮ ነው። ጥቁርማ ሊያሸንፈን አይገባም ነው እኮ። ትምክህት ነው አይደለም? ይሄ አዎ። እንዴት ነው ሊያሸንፍን የሚችለው? በፍጹም ብለው ነው የመጡት። አሁን አሜሪካ፣ ራሽያ ምናምን ምናምን የአቶሚክ ቦምብ ውድድር የሚደረገው የኒውክሌር ውድድር ምን ይመስላችኋል? ትዕቢት ነው እኮ። የነሱ ቦምብ መወዳደሪያ ሆነን ድሃ አለቀ። የነሱ የሀብት መወዳደሪያ፣ የነሱ የርዕዮተ ዓለም መወዳደሪያ ሆነን ድሃ ያልቃል። ስለዚህ እግዚአብሔር ሰዎች በሀገር መከራ ያየ ነው፣ በዓለም መከራ ያየ ነው። እቤት ውስጥ መከራ ያለው በምንድን ነው? አሁን ከባልና ሚስት መካከል ወይ የሚስት ወይ የባል ቤተሰብ በገንዘብ ደከም ያሉ ከሆኑ እነዚያ የሚረዱ ከሆነ አንደኛው ምን ይላል? እና የኔ ሰዎች ቁንጣሽ ፈልገውብህ ያውቃሉ እንዴ? የራስህ ናቸው የራስሽ ናቸው ይላል። ትዕቢት ነው። ይሄም ትምክህት ነው። የአንዱ የማይረዱ ከሆነ የሚረዱት ይነቀፋሉ። በሰው ነካ እንደው ስለ ሕያው እግዚአብሔር ብላችሁ ሰውን በነገር አትሸንቁጡ። በጣም ነውር ነው በእውነት። እግዚአብሔር እነዚህን የሽንገላ ከንፈሎች ይነቅላቸዋል። ይሴረወን እግዚአብሔር ለከናፍረጉ ይሉት። እግዚአብሔር የሽንገላ ከንፈሮችን ይነቅላቸዋል። መዝሙር 11 ላይ ሲናገር ቅዱስ ዳዊት የሽንገላ ሰውን ባሽሙር መውጋት፣ ቀስ አድርጎ ጠቅ ማለት ታውቃላችሁ? ይገባችኋል? እንደሱ ነውር ነው። እንደው በእግዚአብሔር ነውር ነው። እንደዚህ አታርጉ። ከቃሉ ጋር ናችሁ። እነዚህ ሰውን ወዴት ያወርዳሉ? አቤት ወደ ሲኦል። ያለንን ነገር እያሰብን መጥቀስ በእያንዳንዷ ነገር ሰው እንዲረበሽ ማድረግ የለባችሁ። ጥሩ ልብስ ለብሳችሁ ከሆነ ጥሩ ልብስ ባለበሰው ላይ መመካት የለባችሁ። እውነቴን ነው የምነግራችሁ። አዎ ገብቷችኋል? አዎ ጥሩ ስልክ ካላችሁ ጥሩ ስልክ የሌለውን ሰው ማብሸቅ የለባችሁ። ገብቷችኋል? አሁን ጥሩ ስልክ የሚባለው አይፎን ነው አሁን የመጣ። ምንም እኮ ትርጉም የሌለው ነገር ነው። እናቴ ምንም አውቆ
መነገጃ አድርገውናል እኮ ምናምን አይፎን 13 ከዛስ የሰውን የማይረካ ጭንቅላት ያውቁትል ፕሮማክስ ከዛስ እንትን ከዛ አይፎን ያለው ሰው ሲያወራ እንዲህ አድርጎ ነው የሚያወራው፣ እንዲያሳይ ለማሳየት ማለት ካሜራውን አየኸው ምንድነው ስልኩ ነው አይፎን ነው። እንደዚህ አታርጉ ነው። ገብቷችኋል? ምናልባት የሸሚዝ መግዣ የሌለው ድሃ ከሆነ የምታወራው አይፎን ስንት ነው የሚሸጠው? ቆይ 150 ሺህ ብር እኔ ዕለት እንጀራ ጥቻ እግዚአብሔር ሊል ይችላል ነው። ሰውን መረበሽ አይገባም። በምንኛውም መንገድ ማለት በምንኛውም መንገድ ሰውን ደስ እንዲለው ነው ማድነቅ። ልጅ ብትድሩ እናንተ በጥሩ ድግስ ከዳራችሁ በውሃ የዳረው ሰው እንዳይበሽቀው ማድረግ አለባችሁ። በጣም ግሩም ነው ብላችሁ ዋጋ እንዲያገኝ ማድረግ ነው እና ሰዎች እንዳይረበሹ ማድረግ። መመካት አውርዶ ይጥላል። እግዚአብሔር እንዳንጣል ይጠብቀን።